ስንት የጾም አይነት አለ የሚለውንም ደግሞ መግለጽ አስፈላጊ ነው የሚሆነው። ሁለት አይነት ጾም ነው የሚኖረው። በጽዮን መለከት ንፉ፣ ጾምን ቀድሱ፣ ጉባኤውንም አውጁ ነው። አንዳንድ ሰዎች ለምንድን ነው ሰው ለራሱ ለግሉ ቢጾም ምንም ችግር የለውም በአዋጅ የምትሉት ነገር ግን ምናምን የሚሉ ስለ እምነታችሁ ማነስ ነው። ነገር ግን አለመልሶ እንዲህ አይነት አብሮ ደጋኔ ያለ ጾምና ጸሎት አይወጣም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? አሁን ወቅቱ የጾም ወቅት ስለሆነ ጾምን በተመለከተ ትምህርቶችን ለማስተማር አስፈላጊ ሆኖ ይገኛል። ምክንያቱም ሰው የሚያደርገውን መንፈሳዊ አገልግሎት በሙሉ በማስተዋል ካደረገ ይጠቀምበታል። አልበለዚያ ግን በልማድ ስለሚሆን ብዙም አንጠቀምበትም ማለት ነው። ስለዚህ አሁን ሰሞኑን የነነዌ ጾምን አሳልፈናል። አሁን ደግሞ በቀጣይ የአብይ ጾም ታላቁ ጾም ይመጣል። ስለዚህ ስለ ጾም መሰረታዊ የሆኑትን እንደ ክርስትና፣ እንደ ክርስቲያን፣ እንደ ቤተክርስቲያን ማወቅ የሚገባንን ነገሮች እንድናውቅ እንነጋገራለን ማለት ነው። ለሐዋርያት ለቀደሙት ለአባቶቻችን የቅዱሳት መጽሐፍትን ምስጢር የገለጸ ልዑል እግዚአብሔር ለሁላችንም እንዲገልጽልን እኔም የምናገርበት አንደበት እንዲሰጠኝ ቅዱስ ፈቃዱ ይሆንልን። ጾም ማለት መጀመሪያ መሰረታዊ ትርጉሙን ማወቅ አለብን። ጾመ፣ ተወ፣ ታቀበ፣ ታረመ ማለት ነው። ይህም እንግዲህ ከምግብ መከልከል፣ መጠበቅ፣ ከሚበላ ከሚጠጣ በአጠቃላይ ማለት ነው። ክርስቲያን የሆነ ሁሉ ለተወሰነ ጊዜና ሰዓት ከእህል ውሃ ተከልክሎ የሚቆይበት ከዚያ በኋላ እህል ውሃ ቢቀምስም እንኳ በተለይ የእንስሳት ውጤት የሆኑትን ነገሮች ደግሞ የጾም ወቅት እስኪያልፍ ድረስ የማይጠቀምበትን ሁኔታ ነው የሚገልጸው። እነዚህ እንግዲህ ጽሉላት የሚባሉት ናቸው። እነዚህ ስጋ፣ ቅቤ፣ እንቁላል የመሳሰሉት ናቸው። ስለዚህ እነዚህን በአጠቃላይ የምንከለከልበት ጊዜ ጾም ይባላል ማለት ነው። ቅዱስ ዳዊት በመዝሙር 109 ቁጥር 24 ላይ ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ እንዳለ ማለት ነው። ስለዚህ የእንስሳት ተዋጽኦ የሆኑትን ነገሮች ወይም ጽሉላት የምንላቸውን ነገሮች አለመመገብ በጾም ወቅት ተገቢ ነው ማለት ነው። እንዲሁም ደግሞ የስጋ ፈቃድን ከማድረግ መከልከልም በራሱ ጾም ነው። በትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ እንደተገለጸው ማለት ነው። ቅዱስ ያሬድ ደግሞ በአንደበት ክፉ ከመናገር፣ በእጅም ክፉ ከማድረግ፣ በእግርም ወደ ክፉ ነገር ከመሄድ፣ በጆሮ ክፉ ነገር ከመስማት፣ ለስጋ ተስማሚ የሆኑትን ነገሮች ከመስማት መታቀብ መከልከል ነው ብሎ ገልጾልናል ማለት ነው። ስለዚህ በጾም ወቅት እነዚህን ሁሉ የምንታቀብበት የምንከለከልበትና መንፈሳዊ ነገሮችን ብቻ የምናስብበት የምናደርግበት ወቅት ይሆናል ማለት ነው። ይህ ከሆነ ስንት የጾም አይነት አለ የሚለውንም ደግሞ መግለጽ አስፈላጊ ነው የሚሆነው። ሁለት አይነት ጾም ነው የሚኖረው። አንዱና የመጀመሪያው ጾም የፈቃድ ጾም ይባላል። የፈቃድ ጾም ማለት ሰው ወዶ ፈቅዶ ስለ ራሱ ጉዳይ የሚጾመው ነው። ሁለተኛው የአዋጅ ጾም ነው። የአዋጅ ደግሞ በቤተ ክርስቲያን ታውጆ ቀን ተወስኖለት የሚጾም ጾም ማለት ነው እና የመጀመሪያው የዚህ ፈቃድ ጾም የምንለው አንደኛ ሰዎች በመንፈሳዊ ሕይወታቸው ውጣ ውረድ ስላለባቸው፣ ድካም ስላለባቸው አንዳንድ ጊዜ መሰናከል መድከም ይኖራል። ስለዚህ ከንስሐ አባታቸው ጋር ተነጋግረው ቀኖና ይባላል ወይም ስርዓት ማለት ነው ይሰጣቸዋል። ብዙ ጊዜ ኃጢአት የሚሰረየው በጾም ስለሆነ ጾም ይሰጣቸዋል። ይህን ያህል ጊዜ ጾም ሊባሉ ይችላሉ። ያ የግል ጾም ነው የሚሆነው። እንደገና ደግሞ አንዳንድ ጊዜ ከእግዚአብሔር አንድ ዋጋ ለማግኘት ፈልገን በግላችን ተነሳሽነት በእርግጥ የምናደርጋቸውን ብዙ መንፈሳዊ ነገሮች ሁልጊዜ ከንስሐ አባታችን ጋር መነጋገር ይጠበቃል። መንፈሳዊ ሕይወታችንን የሚመሩን መንገዱን የሚያሳዩን በጸሎትም የሚያግዙን ስለሆነ ማለት ነው እና ለማንኛውም ግን እንዲህ በግል የሚጾም ከሆነ ያ ጾም የግል ጾም ይባላል። የአዋጅ ጾም ግን በስውር ሳይሆን ሁሉ አውቆት ክርስቲያኑ የሆነ ሁሉ የሚጾመው ጾም ነው። ይህም መጽሐፍ ቅዱሳዊ መሰረት ያለው ነው። ለምሳሌ በጽዮን መለከት ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ ይላል ኢዩኤል ምዕራፍ 2 ቁጥር 15 ላይ፣ ኢዩኤል ምዕራፍ 1 ቁጥር 14 ላይ ተመሳሳዩን ነገር እናገኛለን። ስለዚህ በአዋጅ ማለት ነው። በአዋጅ ይሄ ከሊቅ እስከ ደቂቅ ከካህናት እስከ ምዕመናን በአንድ ላይ ተሆኖ የሚጾም ጾም ስለሆነ ነው የአዋጅ የሚያሰኘው። በሁለተኛ ዜና ምዕራፍ 20 ቁጥር 3 ላይ ኢዮሳፍጥም ፈራ፣ እግዚአብሔርን ሲፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ ይላል። እንግዲህ ይሄኛው
ቀን ተወስኖላቸው የሚጾሙት 7 አጽዋማት ብቻ ሳይሆኑ አንዳንድ ጊዜ ደግሞ በቤተ ክርስቲያን ላይ ወይም በሀገር ላይ ችግር ሲከሰት እግዚአብሔር እንዲለመን አዋጅ ሊታወጅ ይችላል ማለት ቤተክርስቲያን ልታወጅ ትችላለች። ይህም የአዋጅ ጾም ነው የሚባለው። ልክ አሁን እንዳየነው ኢዮሳፍጥም እግዚአብሔርን ፈራ፣ እግዚአብሔርን ሲፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ የሚሉና ለአንድ ወቅት የሚደረግ ነው ማለት ነው። ቤተክርስቲያን ይደረጋል። ይሄም በአምላካችን ፊት ራሳችንን እናጓርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ በዚያ በአዋል ወንዝ አጠገብ ጾም አወጅኩ ይላል ዕዝራ ምዕራፍ 8 ቁጥር 21 ላይ። በጣም ነው ደስ የሚለኝ። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን፣ ሰው ለራሱ ብቻ ሳይሆን ለቤተሰቡ ጭምር ነው ማለት ነው። እንዲሁም ደግሞ ንብረታችን የበረከት እንዲሆን የምንጠቀምበት እንዲሆን ለማንም ለጠላት ተላልፎ የሚሰጥ እንዳይሆን ወይም ለክፉ ነገር የምንጠቀምበት እንዳይሆን እግዚአብሔር እንዲባረከው ማለት ነው። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾም አወጅኩ ይላል። ስለዚህ ጾም ይታወጃል ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የ4ኛው ወር ጾም፣ የ5ኛውም የ7ኛውም የ10ኛውም ወር ጾም ለይሁዳ ቤት ደስታና ተድላ የሐሴትን በዓላት ይሆናሉ። ስለዚህ እውነትንና ሰላምን ውደዱ ይላል ትንቢተ ዘካርያስ ምዕራፍ 8 ቁጥር 19 ላይ። እንግዲህ እንደውም በዚህ ላይ የምናየው በብሉይ ኪዳን ጊዜ ቀን ተወስኖላቸው ወቅት የታወቀላቸው አጽዋማት እንደነበሩ፣ የአዋጅ አጽዋማት እንደነበሩ እንረዳለን ማለት ነው። አሁን የ4ኛው ወር ጾም፣ የ5ኛው፣ የ7ኛው፣ የ10ኛው ወር ጾም በማለቱ ማለት ነው። ይህንን እንገነዘባለን። ስለዚህ ከዚህ የተነሳ ቤተክርስቲያናችን እንደሚታወቀው በነቢያት ትንቢት በሐዋርያት ስብከት ላይ የተመሰረተች ስለሆነች ብሉይ ኪዳንና ሐዲስ ኪዳንን አጣምራ የያዘች በመሆኗ ይህንን መጽሐፍ ቅዱሳዊ ትምህርት መሰረት በማድረግ የአዋጅ ጾሞች አሉ ማለት ነው። ምክንያቱም ይህን የምንልበት አንዳንድ ሰዎች ለምንድን ነው ሰው ለራሱ ለግሉ ቢጾም ምንም ችግር የለውም በአዋጅ የምትሉት ነገር ግን ምናምን የሚሉ የሚያጠራጥሩ ትምህርቶች ስላሉ ቤተክርስቲያን ግን መሰረቷ መጽሐፍ ቅዱስና በመንፈስ ቅዱስ የምትመራ መሆኗን እንድንገነዘብ ለማለት ነው። ስለዚህ አመፀኞች እንዳንሆን ነው። የሐዋርያት ሥራ ምዕራፍ 27 ቁጥር 9 ላይ በሐዲስ ኪዳኑ ደግሞ ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ስለነበር ይላል። ቅዱስ ሉቃስ ይሄንን የጻፈው ቅዱስ ሉቃስ ምን እናመለከተን ማለት ነው? የጦም ወራት በሐዋርያት ዘመን እንደነበረ አስገነዘበን፣ አስረዳን ማለት ነው። ስለዚህ ከነዚህ ሁሉ መሰረት ተነስቶ የአዋጅ ጾሞች ሊታወጁ የቻሉት ማለት ነው። በሉቃስ ወንጌል ምዕራፍ 18 ቁጥር 12 ላይ በየሳምንቱ 2 ጊዜ ጾማለሁ አለ። አንደኛው ይሄ በእርግጥ በግብዝነት የተናገረውም ቢሆን ማለት ነው። 2 ሰዎች ወደ ቤተ መቅደስ ወጥተው ይጸልዩ ከነበሩት ውስጥ አንደኛው የተናገረው ነው። ከዚህ ምን እንረዳለን? በብሉይ ኪዳን ጊዜ ነው። በዚያን ጊዜ ከጌታችን ከኢየሱስ ክርስቶስ መወለድ በፊት ሰዎች በሳምንት 2 ጊዜ የመጾም ግዴታ እንደነበራቸው እንረዳለን ማለት። ይሄ እንግዲህ የአዋጅ ጾም ነው ማለት የታወቀ ነው ማለት ነው። የሚደበቅ የሚሸሸግ ነገር አይደለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 6 ቁጥር 16-18 ላይ ምን ብሎ አዘዘን? አስተማረን። ስትጦሙም እንደ ግብዞች አትጠውልጉ፣ ለሰዎች ሊታዩ እንደ ጾመኛ ፊታቸውን ያጠወልጋሉና፣ አንተ ግን ስትጾም ለሰዎች እንዳትታይ ራስህን ተቀባ፣ በስውር የሚያይህ አባትህ በግልጽ ይከፍልሃል ብሏል። ይሄ ማለት ምንድነው? ይሄ ግል ጾም ሲሆን ለማንም አይነገርም ማለት ነው። ለማንም አይነገርም። በስውር ነው የምናደርገው። በስውር የሚያይ አባታችን በግልጽ ዋጋችንን ይከፍለናል ማለት ነው። ይህንን ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መመሪያ አድርጎ የነገረን ያስተማረን። እንዴት መጾም እንዳለብን መመሪያ ሰጥቶናል ማለት ነው። በማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ ጌታችን መጾም እንዳለብን ነግሮናል። ግን የአጿጿም ስልታችንን ደግሞ ነግሮናል ማለት ነው። ሌላው ለምን እንጾማለን የሚለውን ደግሞ ማየት አለብን። ለምን እንጾማለን? ዝም ብለን ለከንቱ ነገር መቼም አንድ ክርስቲያን መድከም የለበትም። ጥቅም መኖር አለበት ማለት ነው። ጾም ያስፈለገበት ምክንያት በተለይ 2 መሰረታዊ ነገሮች ናቸው። አንደኛውና የመጀመሪያው ትእዛዝ እግዚአብሔር ነው። እግዚአብሔር ስላዘዘን የቤተክርስቲያን ትእዛዝ ነው፣ የአባቶች ትእዛዝ ነው። ስለዚህ ከዚህ ትእዛዝ መውጣት አንችልም ማለት ነው። ስለታዘዝን እንጾማለን። በፍትሐ ነገሥት ታዟል። ጌታችን መድኃኒታችን ኢየሱስ ክርስቶስን ቅድም እንዳሳየኋችሁ እንደሚጾም ነግሮናል ማለት ነው። የአምልኮ መገለጫም ነው። የአምልኮ መገለጫ ነው። ስንመጸውት በገንዘባችን ታዘን እንደምናደርግ ሁሉ ስንጾም ደግሞ በሰውነታችን መታዘዛችን ነው። የምናደርጋቸው ነገሮች በሙሉ የአምልኮት መገለጫዎች ሊሆኑ ይችላሉ ማለት ነው።
ሰው አንድ ሲመጸውት በቃ ገንዘቡን የአምልኮት መገለጫ እያደረገው ነው። አንድ ሰው ዝም ስለደላው ገንዘብ የሚሰጥ ከሆነ እሱ አይጠቀምበትም። ግን የምናደርገው ነገር ብቻዬን በልቼ ብቻዬን ጠጥቼ ብቻዬን ደልቶኝ እንዴት የመንግስቱን ወርሳለሁ ብሎ ከሚበላው ቆርሶ ከሚለብሰው ቀዶ ይባላል። ቀዶ አልብሶ ቆርሶ አጉርሶ ምን ማለት ነው? ተርፎን አይደለም ባይተርፈንም እንኳ ማለት ነው። ጭርስ አድርጌ በልቼ እኔ ብቻዬን በልቼ እንዴት እጸድቃለሁ? እኔ ብቻዬን ሞቆኝ ለምሳሌ አንድ ልብስ ብቻ እንኳ ቢኖረው ለማለት ነው። ትርፍ ያለውማ መቼም የማይታበል ነው። አንድ ልብስ እንኳ ቢኖረው እኔ ብቻዬን እንትን ከማድረግ ብሎ ቀዶ ያለብሰዋል ማለት ነው። ለዚህ ያለች ባዶውን ላለው እርቃኑን ላለው ለወገኑ እንዲያዘን እንዲራራ ማለት ነው። በተመሳሳይ ሁኔታ ደግሞ ስንጾም ሰውነታችንን ለእግዚአብሔር እያስገዛን ነው። ለዚህ ነው የአምልኮት መገለጫ ነው። የመጀመሪያው ለሰዎች የተሰጠውን ትእዛዝ እኮ መጾም ነው አይደል? ለአባታችን ለአዳም የተነገረው ነገር ምንድን ነው? አትብላ የሚል ነው። አትብላ ነው። ስለዚህ ጾም የእግዚአብሔር ትእዛዝ እንደሆነ እንረዳለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደምንጾም ነግሮናል ማለት ነው። መጾም አለብን፣ ግን አጿጿማችንም ደግሞ ነግሮናል ማለት ነው። ሐዋርያትም ጌታ ይጦማሉ ብሏል። ማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉ፣ ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜ ይጦማሉ አለ። ምን ማለት ነው? በዚያ በመዋለ ስጋዌ ጊዜ ጌታችን ኢየሱስ ክርስቶስን ሰዎች ጠይቀውት ነበረ። የፈሪሳውያን ደቀ መዛሙርት የሚጾሙት ያንተ ደቀ መዛሙርት ግን የማይጾሙት ለምንድን ነው ብለውት ነበረ። ስለዚህ ሙሽራው ከነሱ ጋር እያሉ ሚዜዎች ሊያዙን አይችሉም። ሙሽራ እሱ ነው፣ ክርስቶስ ነው። ስለዚህ ሚዜዎች እንደሚታወቀው አሁን ይሄ ባህል አለ። ሙሽራና ሚዜዎች ለ40 ቀን አይጾሙም እና ይህንን ነው ጌታ አሁን እየነገረን ያለ። ሙሽራው ከነሱ ጋር እያለ ሚዜዎች አያዙም። ነገር ግን ሙሽራው ከነሱ የሚወሰድበት ማለት ጌታችን የሚሰቀልበት ተሰቅሎ ደግሞ የሚያደርግበት ጊዜ ይመጣል ነው። ያን ጊዜ ይጾማሉ አለ። ስለዚህ ልክ ነው። ጌታችን ባረገ 10ኛው ቀን መንፈስ ቅዱስን ላከላቸው። መንፈስ ቅዱስ ከወረደላቸው በኋላ ቅዱሳን አባቶቻችን ሐዋርያት አልዋሉም አላደሩም፣ ወዲያውኑ ጾም የጀመሩት ማለት ነው። የሐዋርያት ጾም ብለን የምንጾመው በሰኔ ወቅት የምንጾመው ጾም ያ ነው ማለት ነው። ስለዚህ ጌታ ተናግሯል። ሐዋርያት እንደሚጾሙ ተናግሯል። የሐዋርያት ተከታዮች ነን እኛ ደግሞ። በሐዋርያት ስብከት ላይ የተመሰረተች ቤተክርስቲያን ጾም አላት ማለት ነው። የሐዋርያት ጾም አላት ማለት ነው። እና ስለዚህ ስለታዘዝን ነው የምንጾመው ነው። ሁለተኛው ደግሞ ልጓመ ሥጋ ስለሆነ ነው፣ ወይም የሥጋን ፈቃድ የምናደክምበት ነው። በፍትሐ ነገሥት በተባለው የሥርዓት መጽሐፋችን ላይ ምናል ኃይለ ፍትወታትን ሥጋዊ ፍትወታትን ያደክም ዘንድ ጾም ታዘዘ ይላል። ጾም የታዘዘው እንዲህ ለማድረግ ነው። ሥጋ ከበላ የጉልበት ስራ ነው የሚሆነው። የሥጋ ፈቃድን ነው የሚያደርገው። ሰው መንፈሳዊ የሆን ዘንድ ግን ምን ማድረግ አለበት ማለት ነው? መላእክትን የምታስመስለውን ጾምን ገንዘብ ማድረግ መቻል አለበት ለማለት ነው። እና ሌላው ደግሞ ዋናው መሰረታዊ ነገር ደግሞ ሰው ከጾመ ረሃብን ያውቃል። ስለዚህ ለሚራቡ ሰዎች ያዝናል፣ ይራራል ማለት ነው። ያዝናል፣ ይራራል ማለት ጿሚ ሰው የረሃብን ችግር ያውቅ ዘንድና ለተራቡ ይራራ ዘንድ ጾም ታዘዘ ይላል ፍትሐ ነገሥት አንቀጽ 15 ላይ። በእነዚህ ምክንያቶች ጾም እንጾማለን ማለት ነው። ከዚህ ቀጥሎ ደግሞ የጾምን ጥቅም ደግሞ ማወቅ አለብን። ምንድን ነው የምንጠቀምበት ጾም የሚለውን ነገር ማየት አለብን ማለት እና አንደኛውና መሰረታዊ ነገር በጾም መንግስተ ሰማያት እንወርሳለን፣ የእግዚአብሔር መንግስት እንወርሳለን፣ ወደ ገነት እንገባለን፣ መንግስተ ሰማያት እንገባለን። እንዴት? ስለ ጽድቅ ብለው የሚራቡና የሚጦሙ ንዑዳን ክቡራን ናቸው እነርሱ ይጠግባሉና ብሎ ማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ ጌታችን ነግሮናል ማለት ነው። ጌታችን ነግሮናል። ስለ ጽድቅ ብለው የሚራቡ ማለት ስለ ጽድቅ ብለው የሚጾሙ ማለት ነው። እንጸድቃለን ብለን ነው እንጂ ዝም ብለን እኛ ሰውነታችንን ለማስተካከል ወይ ለጤንነት ብለን አንጾም። የምንጾመው የእግዚአብሔር መንግስት እንወርሳለን። ቅድም ፈቃደ ሥጋን ለማድከም ብዬ ነበር አይደል? ቀላል ነገር አይደለም። በጾም ወቅት ሰዎች በስጋቸው ላይ ይሰለጥናሉ ማለት። ስጋ እኮ ለምሳሌ ውሃ ይጠማናል፣ በጣም ይጠማናል፣ ይርበናል፣ መብላት እንፈልጋለን፣ ግን አትበላም። ለምን? ጾም ነው። አትጠጣም፣ ሰውነቴን እየቀጣሁት ነው ማለት ነው። ይህ በጣም ትልቅ ዲስፕሊን ነው። እምቢ ማለትን ሰውነታችን እናስለምደዋለን። ይህንን በሚበላ በሚጠጣ እምቢ ያልነው ሰውነት ለሌሎች ኃጢአትም ኃይል ይኖረናል ማለት ነው። ይህንን አለማምደነዋል፣ ትሬንድ አድርገነዋል። ሰውነታችን እንዲገዛ እናደርገዋለን ማለት ነው። ራስን መግዛት፣ ራስን መቆጣጠር ሰው ከጾም ነው የሚጀምረው። የማይጾም ሰው ራሱን ይገዛል፣ ራሱን ይቆጣጠራል፣ በሌሎች ኃጢአቶች ላይ ይሰለጥናል ማለት በጣም አስቸጋሪ ነው። እየበላ እየጠጣ በፍጹም አይቻልም፣ በፍጹም አይቻልም። ስለዚህ ራስን ለመግዛት፣ ራስን ለመቆጣጠር የቻለ ሰው ደግሞ መንግስተ ሰማያት ይወርሳል ማለት ነው።
ሁለተኛው ጾም በሀገር ላይ የታዘዘ መቅሰፍትን ያርቃል። የነነዌ ሰዎችን ማንሳት እንችላለን። የዮናስን ትምህርት መሰረት በማድረግ 3 ቀን ጾሙ። ለእነርሱ የታዘዘው እሳት የዛፉን ጫፍ ብቻ ነካክቶ እንዲበርድ እና ከመቅሰፍቱ እንዲድኑ ሆነዋል ማለት ነው። አሁን የነነዌ ሰዎችን ብትመለከቱ ከንጉሱ እስከ ተራው ሕዝብ፣ ከአዋቂዎች እስከ ሕፃናት ድረስ እንዲያውም ሕፃናት ጡት እንኳን እንዳይጠቡ ማለት፣ እንስሳት ደግሞ ወጥተው ሳር እንዳይግጡ ውሃ እንዳይጎነጩ ነው የተደረገው ማለት ነው። እንስሳት ምን በድለው ነው? ሕፃናት ምን በድለው? ምንም የበደሉት ነገር እኮ የለም። ግን እግዚአብሔርን እንደ መያዣ ማለት ነው። እንደ መያዣ ማለት ለእነዚህ ብለህ ራራለን፣ ምንም ያልበደሉ እንኳን ተመልከታቸው እንደዚህ የተጎሳቆሉ፣ የእኛን በደል የእኛን ኃጢአት ይቅር በል መባያ ነው የተደረጉት ማለት ነው። ስለዚህ እግዚአብሔርም በእውነትም ራርቶላቸው። ሶስተኛው በጾም ሰይጣንን ድል ይሆናል። ሰይጣን ድል ማድረግ ይቻላል። እንዲህ አይነት አብሮ አደግ ጋኔን ያለ ጾምና ያለ ጸሎት አይወጣም ማለት ጌታችን በማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ምን ማለት ነው? ደቀ መዛሙርቱ የሚጥል በሽታ የነበረበት ሰው ነበረ። ሊያድኑት አልተቻላቸውም። ጌታ አልነበረም። እሱ ደብረ ታቦር ላይ ብርሃነ መለኮቱን እየገለጸ ነው የነበረው እና የዚህ ልጅ ወላጅ ወደ ደቀ መዛሙርቱ አመጣና መምህራችሁ የለም፣ እናንተ እስቲ አድኑት አለ። ከዚህ በፊት ጌታችን ደግሞ ስልጣን ሰጥቷቸዋል። እነሱ በስሜ አጋንንትን አውጡ፣ ድውይ ፈውሱ፣ ሙት አስነሱ፣ ትንሹን አበርክቱ ብሎ በቃ በጠቅላላ የእሱን ስልጣን በሙሉ ሰጥቷቸዋል ማለት ነው። እና ሲያደርጉም ነበር። እንደው አጋንንት ሁሉ በስምህ ተገዙልን ብሎ ሪፖርት አድርገው ነበር። በዚህ ቀን ግን አልተቻላቸውም። ምንም ሊያደርጉት አልቻሉም። ያንን ሰይጣን አላወጡትም ነበር እና ጌታ ሲመጣ ሲመለከት ህዝቡ ሁሉ ተራመሰ ማለት ነው። ምክንያቱም ይችላሉ ብለው አስበው ነበር፣ አልተቻላቸውም። እና ወደ ጌታ ወላጁ ቀረበና እየሰገደ ጌታ ሆይ ልጄን እባክህ አድንልኝ፣ ጨረቃ እያየ ይነሳበታልና እና ወደ ደቀ መዛሙርት አመጣሁት፣ ሊያድኑት አልተቻላቸውም ማለት። ጌታ ምንድን ነው ያለው? የማታምን ትውልድ እስከ መቼ ከእናንተ ጋር እኖራለሁ? ወደ እኔ አምጣው አለ። ትውልድ ሁሉ ተወቀሰ ማለት ነው። ይህ ሰውዬም ስላለማመኑ ጭምር ነው ልጁ ያልተፈወሰለት። ተመልከቱ፣ የሐዋርያት ብቻ ድክመት አይደለም። እሱ አምኖ ያድኑልኛል ብሎ መጣና መምህራቸው ማካል የለ እነሱ ምን ያድኑታል ብሎ ስለተጠራጠረ አልዳነለትም ማለት ነው። ጌታ ወደ እኔ አምጡት አለ፣ አቀረበ። ስለዚህም ሰይጣኑን ገሰጸው፣ ወጣ። ከዚያ በኋላ ግን ደቀ መዛሙርቱ ከንክኗቸዋል እና ብቻቸውን በሆኑበት ጊዜ ጠየቁት ማለት ነው። ለምንድን ነው እኛ ልናወጣው ያልተቻለን አንተ ግን ያወጣኸው ብለው ጠየቁት ማለት ነው። ስለ እምነታችሁ ማነስ ነው። የሰናፍጭ ቅንጣት ታህል እምነት ብትኖራችሁ ኑሮ ይህንን አይደለም ይህን ተራራ ተነስተው ወደዚህ ሄድ ብትሉት ይሄድላችኋል፣ የምትለምኑት ሁሉ ይፈጸምላችኋል። ምን የሰናፍጭ ቅንጣት፣ ሰናፍጭ ትንሽ ስለሆነች አይደለም። ሰናፍጭ ምንድን ነው? እንትን የሌላት ክብ ነገር ነች፣ ነቅ ወይም ስንጥቅ ነገር የሌለበት ጥርጥር የሌለበት እምነት ቢኖራችሁ ማለት ነው። ሳትጠራጠሩ ብትለምኑ ይደረግላችኋል። ተራራ እስከ ማፍለስ ትደርሳላችሁ፣ ወይም እንደ ተራራ የገዘፈ ሰይጣንን ማስወጣት ትችላላችሁ። ነገር ግን አለመልሶ እንዲህ አይነት አብሮ ደጋኔ ያለ ጾምና ጸሎት አይወጣም አለ። በጣም ነው የሚገርመው። ቢስ ጋኔን ይባላል። አብሮ ለብዙ ጊዜ ተቆራኝቶ የኖረን ሰይጣን በቀላሉ ልናስወጣው ላንችል እንችላለን። ስለዚህ እዚህ አይነት ችግር ያለበት ሰው ምንድን ማድረግ ያለበት ማለት እየጸለየ መጾም ያለበት። ጾም አጋንንትን ያወጣልና ነው ጌታ የነገረን ይህንን ነው። ጾም ከፈተናም እና ከመከራም ያድናል። ለምሳሌ ነቢዩ ዳንኤል በጾም ከአናብስት ወይም ከአንበሶች አፍ ድኗል። ትንቢተ ዳንኤል ምዕራፍ 6 በሙሉ ስንመለከት ሶስና በጾም ከሐሰት ምስክሮች ድናለች። መጽሐፈ ሶስና ምዕራፍ 1 ሙሉውን መመልከት እንችላለን ማለት ነው። ሌሎችም ቅዱሳን በሙሉ ከፈተና ከመከራ የዳኑት በጾም ነው ማለት ነው። እና ክርስትና መቼም ያለ ጾም የለም ወገኖች፣ ይህንን ነው ማስተዋል ያለብን። ስድስተኛው ጾም እድሜን ያረዝማል። በጣም ደስ የሚለው ነገር ደግሞ ይህን ነው። እድሜያችን በረከት ነው። እሺ ከእግዚአብሔር የሚሰጥ ነገር ነው። በጣም ትልቅ ጸጋ ነው። እግዚአብሔር ከሰጠን ነገር ሁሉ ትልቁ ጊዜ ነው። በጊዜ ንስሐ መግባት ይቻላል። በጊዜ መማር፣ ወደ እግዚአብሔር መመለስ፣ በጊዜ ብዙ ነገሮች መከወን፣ የጽድቅ ስራዎችን ሁሉ እንሰራለን ማለት እግዚአብሔር የተባረከ ዘመን ከሰጠን ማለት ነው። ስለዚህ እድሜያችን እንዲረዝም ጾም አስፈላጊ ነው። ጾም የመልካም ስራ ሁሉ መሰረት ስለሆነ እድሜን ያረዝማል። ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ ስንት ዓመት ነው የኖሩት ታውቃላችሁ አይደል? እና ይህንን ደግሞ በምድር ላይ የሚገኘውን ነገር ምንም ባለመቅረስና ባለመመገብ ነው። እና አቡነ ዜና ማርቆስ 140 ዓመት የኖሩት በጾም ነው። ጾም ሚስጥር ይገልጻል። አይሁድ 46ቱን መጽሐፍት ብሉያት ቆነጻጽረው ባጠፏቸው ጊዜ ዕዝራ ሱቱኤል አዝኖ 40 ቀን ከጾመ በኋላ ታላቁ መልአክ ቅዱስ ዑራኤል መጥቶ ሚስጥሩን የገለጸለት ከጾም በኋላ ነው። ሌላው ጾም በስድስተኛ ደረጃ የምንመለከተው ሚስጥር ይገልጻል ነው ያልኳችሁ። 46ቱን መጽሐፍተ ብሉያት
አይሁድ ቆነጻጽለው ማለት ገነጣጥለው ምናምን በቃ በተለያየ እውነት ብቻ አጥፍተዋቸው ነበረ እና እዝራ በዚህ የተነሳ አዝኖ 40 ቀን ከጾመ በኋላ መልአኩ ቅዱስ ዑራኤል መጥቶ ሰማያዊ መጠጥ በብርሃን ጽዋ ሲግተው እነዚያን 46ቱን ቅዱሳት መጽሐፍት በቃ በርካታ እንትኖች ጸሐፊዎች ተሰልፈው እሱ እያጻፈ ምንም እንደውም ችሎታ አብረውት መጻፍ አልቻሉም። እሱ በቃሉ እየተናገረ ማለት ነው። ሙሉውን መጽሐፍቱን እንደገና ለመጻፍ የቻለው በጾም ነው ማለት ነው እና ይህንን እንመለከታለን። በጾም ኃጢአትም ይሰረያል። በጾም እንደውም ያለ ጾም የኃጢአት ስርየት የለም። ለዚህ ነው ሁልጊዜ ቀኖና አንድ ሰው በድሎ ኃጢአት ሰርቶ ወደ ንስሐ አባት በሚሄድበት ጊዜ ከቅጣቱ ሁሉ የመጀመሪያ የሚጀምረው ምንድን ነው? ያቺ የተደሰተች ሰውነት መልሳ እንድታዝን ማለት ነው እና ኃጢአቱም እንዲወገድለት ምን ይደረጋል ማለት ነው? ጾም ይታወጅለታል ማለት ነው፣ ወይም ጾም ይታዘዝለታል ማለት ነው። እንደምናስታውሰው ደጋግመንም እንዳልነው በትንቢተ ዮናስ የነነዌ ህዝቦች የእግዚአብሔር ምሕረት ያገኙት ምዕራፍ 3 ሙሉ በሙሉ በማንበብ ማግኘት ይቻላል። በጾም ነው። እግዚአብሔር በፍጹም ልባችሁ በጾምና በለቅሶ በዋይታ ወደ እኔ ተመለሱ። ኢዩኤል ምዕራፍ 2 ቁጥር 13 ላይ ወደ እግዚአብሔር የምንመለሰው በጾም ነው። ሰው በሚበላ ጉልበት በኃይል በጉልበት ወደ እግዚአብሔር መቅረብ አይቻልም። ለዚህ ነው አበይት በዓላት ሁሉ በጾም ነው የሚጀምር። ለምሳሌ ልደትን መመልከት እንችላለን፣ ጥምቀትን መመልከት እንችላለን። ከዚያ ቀጥለን ደግሞ ትንሣኤውን መመልከት እንችላለን። ሰውነትን ባዶ በማድረግ እጅግ በጣም አብዝቶ በመጸለይ ጸጋ እግዚአብሔር መንፈስ ቅዱስ ማደሪያ የምንሆነው ከመንፈስ ቅዱስም ጋር የምንገናኘው ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 6 ላይ ቅዱስ ጳውሎስ እንዲህ ይላል፣ በመጦም በንጽህና በእውቀት በትዕግስት በቸርነት ላላያችሁና እነዚህ ነገሮች በሙሉ የሚገኙት በምንድን ነው ማለት ነው? በጾም ነው። በጾም ከእግዚአብሔር ጋር መነጋገር ይቻላል። ዘዳግም ምዕራፍ 9 ቁጥር 9 እስከ 15 ላይ ሊቀ ነቢያት ሙሴ ከእግዚአብሔር ጋር የተነጋገረው ቅድም ያነሳነው 40 ቀንና 40 ሌሊት በመጾም ነው ማለት ነው እና ነብዩ ኤልያስም በጾም ከእግዚአብሔር ጋር ተነጋግሯል። አንደኛ መጽሐፈ ነገሥት ምዕራፍ 17 ቁጥር 2 ላይ በጾም ልመናችን ይፈጸማል። እስራኤልን በጾም ለመኑት አግኝተዋል። አንደኛ ሳሙኤል ምዕራፍ 7 ቁጥር 6 እስከ 14 ላይ ሌሎችም ቅዱሳን በጾም ልመናቸው ተፈጽሞላቸዋል። ስለዚህ ወደ እግዚአብሔር ተመልሰን ከጾምና ከጸለይን እግዚአብሔር ይሰማናል ማለት ነው። እንዴት እንጾም የሚለውን ደግሞ በሌላ ጊዜ እንነጋገራለን። የመከረን ያስተማረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጥናፍ አጥናፍ ከፀሐይ መውጫ እስከ መጥለቂያዋ የተመሰገነ ይሁን።